የማህበራዊ ንቅናቄዎችና የንግድ ኩባንያዎች ሁነኛ ስምና ስያሜዎችን ይሻሉ። ከስምና ስያሜያቸው ጎን የሚቀመጡ ታግላይንስ ወይም ደግሞ አድቨርታይዚንግ ሞቶ የሚባሉ ለማርኬቲንግ ስራ የሚያገለግሉ ውድ ቃላት አሉ። ከስምና ስያሜያቸው ጎን የሚቀመጡ ናቸው። አጭር፣ ግልጽ፣ ከመላስ የማይጠፋ ውብና ማራኪ ቃላትን ይመርጣሉ። ያየህ ይራዳል አምረው በዚህ ረገድ የተሳካለት ባለሙያ ነበረ። ስሞችን ማውጣት ይችላል። የድርጅቶችን፣ የካምፓኒዎችን፣ የማህበራዊ ንቅናቄዎችን ርዕስ መስጠት ይችላል። ታግላይን ማስቀመጥ ይችላል። እንደ ምሳሌ ራቅ ባለው ዘመን በድርቅ ለተጎዱ ወገኖች የገቢ ማሰባሰቢያ ዘመቻ ተካሂዶ ነበረ። በዚህ ሀገራዊ ዘመቻ ላይ እኔም በተሳትፎ ውስጥ ነበርኩበት። ያዩ ነው ወደዛም የከተተኝ። ያዩ እዛ ወይዘሮ ሰሎሜ ነበረች በበላይነት ትመራው የነበረው በወቅቱ ቃል አቀባይ ቢሮ፣ ከዛ በኋላ ደግሞ ማስታወቂያ ሚኒስትር ነበረች ወይዘሮ ሰሎሜ እና በጣም ገራሚ የሀገራዊው ዘመቻ ስያሜ አወጣ። 1 ብር ለአንድ ወገን ለመጀመሪያ ጊዜ ያየህ ይራዳል አምረው ነው። አብርሽ ታስታውሳለህ? ከረጅም ዓመታት በኋላ ከአሜሪካ ከኢትዮጵያውያን አርቲስቶች የተዋጣ ገንዘብ ከበዛ ወርቅ አስፋው ጋር ይዛችሁ መጣችሁ መድረክ ላይ የወጣችሁበት መስቀል አደባባይ እሱ ዝግጅት ማለት ነው። 1 ብር ለአንድ ወገን። ደግሞ በሌላ ጊዜ ከጠጡ አይንዱ ከነዱ አይጠጡ በሚል የትራፊክ ደህንነት ፕሮጀክት ላይ ተሳታፊ ነበረ ያየው። በአሜሪካና በአውሮፓ የተለመደ ቃል አለ፣ ዴዚግኔትድ ድራይቨር የሚባል ያልጠጣ ሰው የዚያን ጊዜ ከጓደኞቹ ጋር አብሮ ይሆናል። ጓደኞቹ እስከ ፑንት ይጠጣሉ፣ እሱ አይጠጣም። ምክንያቱም ዴዚግኔትድ ድራይቨር ሰው። ይህን ቃል ወደ አማርኛ ወደዚህ ሲመጣ ደረቅ በደረቁ የተሰየመ የተወከለ ሾፌር ነው የሚሆነው። ያዡ እንደዛ አላለው፣ ሹም ሾፌር ብሎታል። በዛም መርሃ ግብር ዘመቻ ተካሂዶበታል። ዴዚግኔትድ ድራይቨር አሁን ሀገራችን ሹም ሾፌር ነው የሚባለው። ይሄም ያያዩ ነው። ሌሎችም አሉ። የንግድ ማስታወቂያዎች ላይ የተመረጠ የተለጠፈ ሁላችንም በአእምሯችን የምንይዛቸው ታግላይንሶች አሉ። ሴት እህቶችና እናቶች በጥረታቸው የመሰረቱትን ተወዳጅ ባንክ እናት የሚል ስያሜ ያበጀለት ያዩ ነው። የእናት ባንክ ምክትል ፕሬዝዳንት ወይዘሮ ገነት ሀጎስ እዚህ ማዕከላችን ይገኛሉ። ወደ መድረኩ እንዲመጡልን በአክብሮት ጋብዛለሁ። እንግዲህ እናት ባንክ ስትነሳ ሁልጊዜም በመጀመሪያ የምናነሳው ባለራዕይ ጀግና 11 ሴቶቻችንን ነው። ለዛሬ እናት ባንክ ቆማ እዚህ ጋር እንድትገኝ እነሱና ቤተሰቦቻቸው በጣም በዋናነት 11ዱ ሴቶችና ከጎናቸው በጣም ብዙ ሕዝብ ቢያግዝም በዋናነት ግን ቤተሰቦቻቸው ደግሞ ከቀን ወደ ቀን ሌት ተሌት አብረዋቸው ሲለፉ ነበርና በዛ ውስጥ ደግሞ አንደኛዋ ወይዘሮ ሂሩት አላምረው ናት። በሷ አማካኝነት ደግሞ እንግዲህ የዛሬውን ትውስታ የምናደርግለትን ያዩን ያገኘንበት ነው ማለት ነው። ከኛ ጋር ተያይዞ ደግሞ አሁን እየተነገረ ያለውን ከባንካችን ስያሜ ጋርም ተያይዞ ያው አሻራውን አሳርፎ ሄዷልና እናት ባንክ በዚህ አጋጣሚ ይህንን እድል አግኝቶ ማስታወሻ ለማድረግ ነው እንግዲህ እዚህ የተገኘ ነው። ይህንን ማስታወሻ የምናደርገው ለዛሬ ብቻም ሳይሆን አለን አብረነን ነገም ከጎናችሁ ነን ለማለት ያው ቤተሰቡንም መጽናናትን እየተመኘን መላው ወዳጆቹን አጋሮቹን ኢትዮጵያ ሕዝብንም ጭምር መጽናናት እየተመኘን እናት ባንክ ዛሬ ለልጁ ለወይዘሮ ነጻነት ያየህራድ አላምረው
እዚህ ተገኝታ ከኔ ስጦታ እንድትቀበል ለመጋበዝ ነው። በሷ ውስጥ ሁልጊዜም የአየር ረድን ለማስታወስ እንዲረዳን ነው እናት ባንክ የ500,000 ብር ስጦታ ለወይዘሮ ነጻነት አበርክተናል ማለት ነው። ይሄ የዛሬ ብቻ ሳይሆን ከጎንሽ ነን አብረን ነን ለወደፊቱም ለማለት ነው። እንድትቀበለኝ በአክብሮት ለቤተሰቡም ለሁሉም መጽናናት እንመኛለን። አመሰግናለሁ። እኔ ያዩን እንዴት እንደምገልጸው አላውቅም። አባት አይደለም ለኔ እናትም እህትም ወንድም ሁሉ ነገሬ ነው። በ22 ዓመቴ ወይ በ21 ዓመቴ እንዳገኘሁት አባት አይደለም ያሳደገው ልጅ እንኳን አባት እንደዛ ያደርግም። እኔን አይደለም ልጆቼን በጣም ነው የሚያቀብጠው። ያይዬ እኔ ምንም ማለት አልችልም። እግዚአብሔር በአጸደ ገነት ነፍስን ያኑርልኝ። ሌላ ምንም ማለት አልችልም። አመሰግናለሁ። አስርቱ ትእዛዛት። ይሄን የያዩ ድርሰት የተጫወተው ጸጋዬ እሸቱ ነው። ዘመኑ 1996 ዓመተ ምህረት። ያዩ በርካታ ድርሰቶችን ለተለያዩ ድምፃውያን ሰጥቷል። ሆኖም ግን በተለይም ባለፉት 3 ዓመታት ደጋግሞ ያነሳው ከጓደኞቹ ጋር ያወራበት ከእህቶቹ ጋር ያወጋበት የነበረ ጉዳይ አስርቱ ትእዛዛት ነው። ይብሰለሰልበታል። መሰራት አለበት፣ እንደገና መደመጥ አለበት፣ እንደገና በበገናስ ቢሰራ የሁል ጊዜም ስለ አስርቱ ትእዛዛት ሳያነሳ ብሎ አድሮ አያውቅም ነበረ። ለምን እላለሁ እኔ ሁል ጊዜ። ለመሆኑ የዛሬ 21 ዓመት ይህን ስራ ከጸግሽ ጋር ሲሰሩት በእንዴት ያለ ሙድ ነበረ ብዬ አስባለሁ። ለምንድናውን ወደ ህይወቱ መጨረሻ እድሜ 3 ዓመታት ላይ 2 ዓመታት ላይ አሁን ደግሞ 1 ዓመት ላይ እየባሰበት ለምን መጣ የሚለውን ለማወቅ የዛሬ 21 ዓመት ይህን ስራ ከጸግሽ ጋር ሲሰሩት በእንዴት ያለ ሙድ ነበረ የሚለውን ነው። ጸጋዬ እሸቱ ወደ መድረኩ እንድትመጣልኝ በአክብሮት ጋብዛለሁ። የዛሬ 21 ዓመት በፊት እኔ የንጋት አልበም የሚል የሚወጣበት ዘመን ነበር። የሞገስ ተካ ዜማ ነው። ዜማው የፍቅር ዜማ ነው። ይህንን ግጥም ያዩ እንዲጽፈው ሰጠን። ግን ያዩ እኛ ባላሰብነው አንግል ጽፎ መጣ። ይሄ ደግሞ ለኔ ምቾት ሰጠኝ። ምክንያቱም 14 ዘፈን የፍቅር ዘፈን ስላለ አንድ የተለየ ነገር ደግሞ ማህበራዊ የሆነ ነገር መስራት ከሃይማኖታችንም ጋር የልቤ መምታት ጀምሮ ነው እና ያዩ የሄደበት መንገድ እንግዲህ ምናልባት የኔን ውስጥ አንብቦታል የሚል ስሜት አለኝ። በሰዓቱ ያላሰብነው ነገር ቢኖር በዘመናዊ መሳሪያ መሰራቱን ነው። ብናስበው ኖሮ በዛ ዘመን ነበረ በቀጥታ ዛሬ በሞከርንበት ዛሬ በሰራንበት ይሰራ የነበረው። ግን ሁሉም ነገር እግዚአብሔር በፈቀደውና እግዚአብሔር ባለው ሰዓት ስለሚሆን አጋጣሚዎቹ መጡ። ያዩ ምን ኢንተርቪው ቀርቦ ሰምቼ አላቅም። በአጋጣሚ ኢንተርቪው ላይ ቀርቦ ይሄንን አስርቱ ትእዛዛትን ከጸጋዬ ጋር ሆነን በበገና በከራር ደግመን ሰርተን ለኦርቶዶክስ ሃይማኖት እናበረክታለን
የሚል መልእክት አስተላለፈ። ከዛ በኋላ ደወለልኝ። ከዛ በፊት ግን የምነግራችሁ ነገር ግጥሙን የሱ ግጥም ነው። ግጥሙን ግርማ ሞገስ የሚባል የምድር ጦር ሳክስፎን ተጫዋች የነበረ ድምፃዊም ነው። አሁን ቀጥታ 100% ወደ ኦርቶዶክስ ሃይማኖት ዘማሪነት ገብቷል። ግጥሙን ለግርማ ልሰጠው ነው አለኝ። ምንም አላልኩም። ባለቤቱ እሱ ነው። መስጠትም የመቻልም የመከልከልም መብት ያለው እሱ ነው። ትችላለህ አልኩት። ቤቱ ገብቶ ቅር ብሎታል ማለት ነው። ከዛ በኋላ ይሄ ኢንተርቪው መጣ። ኢንተርቪው ከመጣ በኋላ እኔን ጠራኝ። እንዴ ለግርማ ሰጥቼዋለሁ አላልክም ወይ ስለው መች ፈቀድክልኝ አለኝ። የተፈቀደው እንግዲህ ዛሬ ነው ማለት ነው። እሱ ካለፈ በኋላ እኔና እሱ ይሄን ነገር ለመስራት ቀጠሮ ያዝን። ሞገስንም ማነጋገርን፣ ከሞገስ ጋር ያለንን ጉዳይ ጨረስን። በዛ መካከል እኔ ወደ ውጭ ወጣው። ስመለስ ያየራድን አገኛለሁ። ከያየራድ ጋር ሆነን ዘውዱ የሚባለው እሱ ነው። ዘውዱ ጋር እንሄዳለን ብለን ቀጠሮ ይዘናል። ይሄን በምልበት 1 እና 2 ቀን ነው ያየራድ ያለፈው። ግን በቃ ሁላችንም ቃላችንን ለመፈጸም መተናል። ያየራድ ደግሞ ነፍሱ በትክክለኛ በገነት የምታረፍ ናት። ምክንያቱም ጥሩ ነገር አስቧል፣ ጥሩ ነገር ተመኝቷል። ያው ለእምነቱ ያለውን ቀናኢነት ለሁላችን የሚያሳየን ይመስለኛል። ምክንያቱም እኛ የቻልነውን ያህል 2 ወር ሙሉ ደክመን ዛሬ በምንችለው አቅም ይችን ያህል ሞክረናል። አብረውኝ ጓደኞች ያሉ ፍቅር አዲስ አለች፣ አብረውኝ ሰርተዋል። እግዚአብሔር ይስጣቸው። አርግዬ አለ፣ አቦነሽ አለች፣ ሌሎችም ጓደኞቼ በዚህ አሁን በምትሰሙት መዝሙር ላይ እንደ አጃቢ ሆነው ማለት ነው። የኔ አጃቢ ሆነው ለኔ ክብር ሲሉ ለያዩ ክብር ሲሉ ይሄንን አድርገዋል። እናመሰግናለን። ይሄ ነው እንግዲህ የኔና ያዩ ግንኙነት። ትንሽ ከበድ ይላል። ለማንኛውም ግን እግዚአብሔር ነፍሱን በገነት ያኑራት። ይሄው ነው የነበረን ግንኙነት። አስር ትእዛዛት ማለት ለማን ግልጽ ነው፣ አርስቱ ይገልጸዋል። እና እነዛን 10ቱን ትእዛዛት በሙሉ ጽፌያቸዋለሁ። እና የፈጣሪ ትእዛዝ ቢከበር ኖሮ በምድር ላይ ፖሊስም ሕግም ባልነበረ ነው የሚለው። እና ከምድሩ ይልቅ የሰማዩን ፈጣሪን ፍራና ክብር የምታዘዝ ነው። ወደፊት ጸጋዬንም በዚህ አጋጣሚ እኔም ቢሆንልኝ በበገና እንደገና ቢሰራ እና ደግሞ እንደምናደርገው ቃል እገባለሁ። አትስረቅ፣ አትግደል፣ ተው አታመንዝር፣ እኔ አትማል፣ በሐሰት አትመስክር። 10ቱን ትእዛዛት ማነው የሚያከብር በዚች ምድር? እናት አባት አክብር፣ ሰንበትን አሻር፣ ባልንጀራ እንደራስ ውደድ አፍቅር። 10ቱን ትእዛዛት ማነው የሚያከብር በዚች ምድር?
የሰው ልጅ ገና በመቃጸል የተፈጠረ ዕለት ዘንግቶት ወደ ዓለም መምጣቱን ቀኑ ተቆርጦለት ጌታ ሆይ ክቡር ትእዛዝህን ሕግህን ይሽራል ሰው ከንቱ ዕድሜ ለመቀጠል እምነት ያጓድላል እግዚኦ መሐረነ አንተ አድነን የእኛ ማተብማ ሳሳመነምን እግዚኦ መሐረነ አንተ አድነን የእኛ ማተብማ ለሙሴ የተሰጠው ሕግ በሰው ዘንድ ሁሉም ቢከበር በዓለም ላይ ወንጀለኛ መጫ መንግሥትም ሕግም ባልነበር ከምድራዊው ዳኛ ከችሎቱ በላይ ዳኛ አለ በሰማይ የጥበቦች ሁሉ የመጀመሪያው ፈሪሃ እግዚአብሔር ነው። አትስረቅ፣ አትግደል፣ ተው አታመንዝር፣ እኔ አትማል፣ በሐሰት አትመስክር። አስርቱን ትእዛዛት ማን የሚያከብር በዚች ምድር? እናት አባት አክብር፣ ሰንበትን አሻር፣ ባልንጀራ እንደ ራስ ውደድ አፍቅር። አስርቱን ትእዛዛት ማን ነው የሚያከብር በዚች ምድር? አዞናል በፍጹም በፍጹም የሌላ እንዳንመኝ፣ ነግሮናል ከኔ ሌላ አታምልክ፣ ቀናተኛ አምላክ ነኝ። ከሌለን የሰናፍጭ ቅንጣት የምታህል እምነት ባዶንን ሰዎች ካልታነጽን በግብረ ገብነት። እግዚኦ መሐረነ አንተ አድነን፣ የእኛ ማተብማ ሳሳመነምን። እግዚኦ መሐረነ አንተ አድነን፣ የእኛ ማተብማ ለሙሴ የተሰጠው ሕግ በሰው ዘንድ ሁሉም ቢከበር፣ በዓለም ላይ ወንጀለኛ መቅጫ መንግሥትም ሕግም ባልነበር። ከምድራዊው ዳኛ ከችሎቱ በላይ ዳኛ አለ በሰማይ። የጥበቦች ሁሉ የመጀመሪያው ፈሪሃ እግዚአብሔር ነው።
ምናልባትም ከ25 ዓመታት በላይ ከያዩ ጋር ትውውቃችን። ቤቴ ይመጣል፣ ቤቱ ሄዳለሁ። አብረን ምሳ እንበላለን፣ አብረን እናመሻለን፣ አብረን እንውላለን። በተከታታይ ለረጅም ዓመታት እጅግ በጣም በሚገርም ሁኔታ እኔ መሪር ሐዘን በደረሰብኝ ጊዜ ማጋነን አይደለም 6 ወር 3ቱን ወራት ዕለት በዕለት እስከ ምሽት ከኔ ጎን አልተለየኝም። ሁሌ እንገናኛለን። ከዛም በኋላ ጊዜያት አለፉ። ከዛ በስልክ ብቻ ሆነ የምንገናኘው። የሚከነከነኝን ነገር ሳላወራው አልሄድም ብዬ ነው። በስልክ ብቻ ነው የምንገናኘው። የዛሬ 2 ዓመት አሜሪካን ሀገር ውስጥ ተገናኘን። ያዩ ያድሮ የማውቀው ያዩ አልነበረም። ፊቱ፣ ሰውነቱ ተስማምቶታል። በጣም ለማመን ግርማ ሞገሱን ደፍቶበታል። ደጋግሜ ያዩ ምንድን ነው እንደዚህ ያማርከው? ቅላቱ ፈረንጅ መስሏል። ሆኖም ግን እጅግ በጣም ቁጥብ፣ ብዙ የማይናገር፣ እንደ ድሮ ፏ ብሎ የማይጫወት ልክ እንደ ባህታዊ የረጋ ያዩን ነበር ያገኘሁት። የተወሰኑ ምሽቶች ወደ 5 ቀናት አሜሪካ ውስጥ 5 ቀናትና ምሽቶችን አብረን አሳልፈናል። በተለይ አንደኛው ምሽት አይረሳኝም። ታዬ ወግደረስ ቤት መረተም አለ፣ መረተ አላመረው ወዳጃችን ተቦርነም ነበረ። ሳቅ አለ፣ ጨዋታ አለ። ያዩ እንደ ድሮ ካካካካ ብሎ በነዛ በሚያምሩ ጥርሶቹ አይስቅም ነበረ። ሸረፍ ያለች ግማሽ ፈገግታውን ነበር የሚያሳየው። እኛ ጠርሙሶች ወርደዋል፣ እናጋጫለን። የሚያደርገውም ያደርጋል። ያዩ አልነበረበትም። ያይሻ ምንድን ነው? አንዴ ብቻ ነው ያልኩት። ነገ ቼክአፕ አለብኝ ነው ያለኝ። ግን ከነገ ወዲያም ስንገናኝ እንደዛ ነበረ። ከዛም ቀን በኋላ ስንገናኝም እንደዛ ነበረ። ወደ ሀገር ቤትም ከመጣን በኋላ በተገናኘንባቸው ጊዜ እንደ ባህታዊ እንደምታዩት ነጭ ጺሙን ሽርግግ አድርጎ እላዩ ላይ ግርማ ሞገሱን ደፍቶበታል። ግን እርግት ያዩ በድሮ ጸባዩ በድሮ ባህሪው አንድ ነገር ካየ ፊት ለፊት ነው የሚናገረው፣ ልድፍ ነው የሚያደርግበት። እንደዛ አልነበረም። እነዛን ዓመታት ምንድን ነው እና ታኅሳስ 25 ማለዳ ያቺን አስደንጋጭ የስልክ መልእክት ስትደርሰኝ አንደኛ ማመን አልቻልኩም። ይህን ጥያቄ ከዛች ዕለት ጀምሮ መጠየቅ ጀምሬያለሁ። ግን ምንድን ነው የሚያውቀው ነገር ነበረ? ያዩ መሄጃውን ቀን ከፈጣሪ ጋር አውርቶ ነበረ? የታየው ነገር ነበረ? 10ቱ ትእዛዛትንስ ለምን ደጋገማቸው የሚለው ነገር አብሮ ይሰናሰንብኛል። እንደዛም ሆኖ ቅድም በመግቢያችን ላይ እንዳልኩት ነው ያዩ ነገር የሚሰማኝ እኔ እንዳለ ሆኖ ነው የሚሰማኝ። አሁንም ለምን እንደሆነ አላውቅም። እኔ ያለ ነገር ነው የሚመስለኝ። እንደዛ ነው የሚሰማኝ። እህቱን ሂሩት አላመረውን ወደ መድረክ ጋብዛለሁ።
ለዚህ ቀን ለዚህ ሰዓት ላደረሰን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይግባው። እንደዚህ ለመቆም ስላስቻለኝ ቆሜ ለመናገር ስላስቻለኝ አመሰግነዋለሁ። ወንድሜ ስሰበር ስለሚሰበር ሳዝንም ስለሚሰባበር ዛሬ አንድ እችን እንኳን ላድርግ። የሰው ልጅ ገና በማህፀን የተፈጠረለት ዘንግቶት ወደ ዓለም መምጣቱን ቀኑ ተቆርጦለት ጌታ ሆይ ክቡር ትእዛዝህን ሕግህን ይሽራል። ሰው ከንቱ እድሜ ለመቀጠል እምነት ያጓድላል። ጊዜው መሐረና አንተ አድነን። የኛ ማተብማ ሳሳመነመነብናል። ባለማተቡ ወንድሜ በድንገት ሲለየኝ እኔ ለሐዘን እንደዚህ ምደነግጥ ሁለተኛ መስሎኛ አቅም ነበር። ግን የሆነ አሁን እሱን አላውራባችሁና እስካሁን የተነገረውን ያዩን ከስር ከመሰረቱ ማን ነው የሚለውን ተነግሮ አያውቅም። እኛ ቤተሰባችን ከአባቴ ከወታደሩ አባቴ ከሻለቃ ላምረው ሁሉ ጊዜ ከእግዚአብሔር እግር ስር ሁሌ በዝምታ በመናገር ሳይሆን በዝምታ አምላኳን ስታመልክ የኖረችው እናቴ ወይዘሮ አዳም ከበደ ያዩ ምሰሶች ነው የምነግራችሁ። ከዛ ደግሞ አያቴ እማማ ለሚቱ እሞሃያ ለሚቱ ሰፈራችን ቶሎሳ ሰፈር የወታደር ሰፈር እነዚህ ያዩን እግዚአብሔር ከሰጠው ስጦታ ጋር ያነጹት ናቸው። አባቴ ቀጥ ያለ ወታደር ሁሌ በአገር መኩራትን በአገር መቄም እንደሌለ አገር ምንም ብታጎድል ሙሉ እንደሆነች እያሳየን እያስተማረን ነው ያሳደገን። አስራችንን ማለት ነው። እናቴ በዝቅታም በከፍታም በደስታም በሐዘንም ብዙ ማትናገር ከመናገር ይልቅ ብዙ ማዳመጥ ለአምላኳ የተንበረከከች እናቴ አያቴ እሞሃያ ለሚቱ እኛም እማማ ለሚቱ እንላቸዋለን። ሁሌ ከእሳቸው ጋር ሁላችንም በተራ በተራ እንሄዳለን። እሳቸው ወደሚኖርበት ወደ ነበረ ወደ ደብረ ማርቆስ በክረምት ሁላችንም እንላካለን በየተራ። ያዩን ታሪክ ወደዛ ለመሰብሰብ ፈልጌ ነው። ሰፈር ውስጥ ወታደር እኔም ወታደር ካምፕ ነው የተወለድኩት። ብዙዎቻችን እዛ ተወልደናል። እዛ መሃል ነው ያደግነው። ያዩ ግን ከኛ ተነጥሎ ሁሉንም መዘገበው። የአባቱን አገር መውደድ የአባቱን ባገር መጉደል ምንም የማይደራደረውን የአባቱን ወሰደ። የእናቱን በዝምታ አምላክን ማመን ወሰደ። ያዩ ማተቤን ይዩት እዚህ ጋር አስቀደስኩ እዚህ ጋር ጾምኩ ሳይል ለካ ከአምላኩ ጋር ጥብቅ ግንኙነት የነበረው እሱ ነበረ። ሌሊቱን ሙሉ ቁጭ ብለው ሳይተኙ የመቁጠሪያቸውን ድምጽ ብቻ እየሰማን መቼ ነው የሚተኙት እማማ ለሚቱ ስንል ያዩ ከስሩን እሱን ሁሉ ይደርሰው ነበር በጭንቅላቱ። ውሃ ተራጭተን አፈር ፈጭተን እንደምንለው ሳይሆን ሁላችንም የነበረንን እድል ያዩ ወደዚህ ህይወት ቀይሮታል። ያዩ ድርሰት አድርጎታል። አባቴ እንደነገርኳችሁ ነው። አገሩን ከሀገሩም አልፎ ግዳጅ ለተሰጠው ከሀገርም ከኢትዮጵያም ውጭ ግዳጁን የተወጣ አባት ነው። እናቴ በጣም በእግዚአብሔር እግር ስር የኖረች እንደገና በቅዳሴ በአምልኮት የምታስቀድስበት ቦታ ከ30 ዓመት በላይ አንድ ቦታ ነው። ይህንን እኮ እኛም እናውቃለን። ያዩ ግን ይደርሰው ነበር፣ በጭንቅላቱ ይደርሰው ነበር። ያዩ የእማማ ለሚቱን የእሞሃያ ለሚቱን ታሪኩን በሙሉ መዝግቦታል። እምነት ምን እንደሆነ ከዛ ከቤተሰቡ ወስዷል። ሁላችንም ግን እዛ ህይወት ውስጥ ነበር። የወታደርም ሰፈር ነበር። እኛ ሁልጊዜ ተሰብስበን ማዕድ ሲቀርብ ስንጨርስ እንመረቃለን። በእናት ባባ በተለይ ባያታችን ቆመን ስንመረቅ ያዩ ያን ሁሉ ወስዶ ቆመና አገሩን መረቀ።
ይህንን ሁሉ ወስዶ ያዩን አሁን ካለው ከምታውቁት ድርሰት ሲጀምር ከነበረው ጋር እንድታገናኙት የወንድሜን ታሪክ። ከዛ በኋላ ደግሞ ያዩ እንደ ወንድም ያዩ የሰላም ምልክት ነው። ያዩ በማረጋጋት ነው። ያዩ የእያንዳንዱን የወንድምና እህቱን ጥሩ ነገሩን በመብራት ፈልጎ የሚያገኝ ጉድለት ሲፈልግ የማይውል የሁላችንንም ያለንን ነገር ጥሩ ነገራችንን ብቻ ወስዶ እንደሚያስፈልገን እንደ ሁኔታው ከጎናችን ዞር አይልም። ያዩዬ ቀኑ ጥቅምት መጨረሻ በዚሁ ዓመት አንድ ቀን ደወለና ሸገር ላይ ስለኔ ወይ አዲስ አበባ የሚባል ነው እዛ ላይ እየተሰራ ነው ብሎ እሱ ሊንኩን ልኮልኝ እኩል እየሰማን ነበርና እዚህ እንዳላችሁ አውቃለሁ። በጣም አመሰግናለሁ። በጣም ሰርተው ስላዩ ስራውን ዘርዝረው ሲናገሩ በጣም ተገረምን። ከዛ ምናልባት ሊያመሰግን ደውል ይሆናል። ለኢንተርቪው ተጠየቀ። እዛ ለኢንተርቪው ላይ አሁንም 10ቱ ትእዛዛትን ልክ አሁን እንደተነገረው አልደጋግመውም አነሳው። በበገና ሰርተን እናቀርባለን አለ። ከዛ ሁሌ የምንገናኝበት እሁዳችን ደረሰ መጣ። ብዙም ስለ ስራው ሲያወራ እናወራለን። ይኸውልሽ አዲስ ነገር ይሄን ስሚ፣ ይሄንን አድርጊ፣ ይሄንን ሰራው ይለኛል። ግን ይሄኛውን 10ቱ ትእዛዛትን አለኝ በበገና ተሰርቶ የኦርቶዶክስ መዝሙር ሆኖ ለፋሲካ ጾም እንዲደርስልኝ ነው የምፈልገው አለ። ታዲያ ምንድነው ችግሩ ስለው አይ ጸጋዬንም አዋርቻለሁ ይሰራል አለኝና ይሄ መልእክት አለኝ አሁን ላለንበት ጊዜ ትክክለኛ መልእክት ነው አለ። ያዩ እንደዛ አይነት ስሜት ፊቱ ላይ አይቻላቅም። አደራ እንደነበር አላቅም። እንዳስፈጽመው እየነገረኝ እንደነበር አላቅም። የታናሹ ታናሽም በሆነ እኔ እንደምቀድመው ነው ቀድሞ ሞቶ እንደሚተውኝ አላቅም። ያዩ ከልጅነቴ ጀምሮ እጄን ለቆኝ አያውቅም። ዞር ስል ያዩ አለ፣ ሳዝን ያዩ አለ፣ ስደሰት ያዩ አለ። እኔ ስሰበር እሱ አብሮ ይሰባበራል። አስተማሚ ወንድሜ አሁን የለህም አንተ እጄን አልለቀከኝም ከልጅነት እስከ እውቀት። እኔ ደግሞ እስከምሞት በልቤ አቅፌ ያዩ እንገናኛለን፣ ጠብቀኝ፣ እንገናኛለን፣ እንደገና እንስቃለን። ደግሞ ያዩ ግዕዝም ተማረና ተመረቀ። ለካ ከመላእክቶች ጋር ከቅዱሳኖች ጋር የሚዘምርበት ነው። ለዚህ ምድር አልነበረም። እርክት አለ ወንድሜ። እሱ ከአምላኩ ጋር ተቆራኝቶ ማተቡን ደግሞ ልቡ ላይ አድርጎ እንደኛ እዩኝ ሳይል በሱ ሰርቶ ባዶ ሆኖ መቅረብ፣ በሰውም ፊት በእግዚአብሔርም ፊት ባዶ ሆኖ መቅረብን አስተማርከኝ። ያዩ ትልቅ መጽሐፍ አጠገቤ ቁጭ ብሎ ያላነበብኩት መጽሐፍ አሁን እየገለጥኩ እያነበብኩ ነው። ያዩዬ እያነበብኩት ወደኋላ መለስከኝና ልጅነታችን እንዴት እንደነበረ እሱ ጋር ደርሻለሁ። ሌላውን አንተ ጋር እስክመጣ እያነበብኩ ደግሞ እንገናኛለን። ያዩ አንተ እጄን አልለቀቀኝም አይደል? እኔ በልቤ አቅፌ እስከመቼም አልለቅህም። በጣም ነው የምወድህ። ከአባት ጉኝ በመንግስተ ሰማያት ከአባት ቀኝ እንደተቀመጥክ አውቃለሁ። ቃል ገብቼላችኋለሁ አላለቅስም ብዬ እና ግን ስለማልችል ነው ይሄ ሁሉ ሲሆን ታዲያ ያዩ እንደዚህ ያለኝ። ከሀዘኑ ከተነሳን ከትንሽ ቀን በኋላ ረበሸኝ። ያዩ ተደብቆ ሚዲያ ፈርቶ ወደ ኋላ ሲል እንደውም አንዴ ቆሜ ልመርቅሽ ሲሰራና ሲመረቅ ወዳጅነት ፓርክ ነበረና የግድ ጋዜጣዊ መግለጫው ላይ ተገኘ። ከዛ በኋላ ኢንተርቪው ሲደረግ ጠፋ። ያው እኔ ቆጣ ብዬ እኔ እንደ ታላቅ እሱ እንደ ታናሽ ነው። ችግር አለብህ ለምን አትነግረኝም? ችግር ካለብህ ብለዋለሁ። ፈገግ ይልና ዝም ይላል። በእንዲህ ሁኔታ እዚህ ጋር ደረስን። በህይወቴም አልጠብቀውም። እሱ እጄን ይዞኝ እኔን ሲያሳክመኝ እኔን ይዞ ሲንከራተት ለአንድ ቀን እድል ሳላገኝ
ያዩን አጥቼ አሁን ደግሞ ስራው እንዲወጣ ብዬ ከጓደኞቹ ጋር ተነጋገርኩ። አሁን ለትንሽ ደቂቃ እንድትፈቅዱልኝ እፈልጋለሁ። እንዲህ እንዳረግ እንዳልፈቀዱልኝ አውቃለሁ፣ ግን ይሄ ሁሉ እንዲሆን ያደረጉት ሰዎች አንድ ባንድ ወደዚህ ጠራለሁ፣ እንዲገኙልኝ እፈልጋለሁ፣ እንድትመጡልኝ እፈልጋለሁ። ይቅርታ። አርቲስት አረጋኝ ወራሽ እባክህ ወደዚህ ናልኝ። ዓለም ፀሐይ ወዳጆ፣ ጸጋዬ እሸቱ፣ አብርሃም ወልዴ፣ ሸዋንዳኝ ኃይሉ እንድትመጡልኝ እባካችሁ። አረግዬ ማለት ነው። ደወልኩና አረጌ ብዬ ይህንን ነገር ስነግረው ጊዜ መቼ ይሁንልሽ ሂሩትዬ፣ መቼ ይሁንልሽ፣ በቃ እንመጣለን አለ። ማን ይምጣ ተባለ፣ ነገረኝ። ባለው ቀን መጣ፣ ተቀመጥን፣ ጀመርን ይህን ማውራት። አሁን እኔ ስለ እነዚህ ሰዎች ሳወራ የመጨረሻ ስንወድቅ በሐዘን ስንጎዳ እግዚአብሔር እንደማይለቀን በእነሱ አየሁት። አረግዬ ገና ስደውል ምን ልታዘዝ ሂሩትዬ ይለኛል። መሰባሰብ ጀመርን። ገና ነገሩን ስንጀምረው እኔ ሳለቅስባቸው እነሱ እኔን ሲያባብሉ ሌሊትና ቀን ተሰርቶ እዚህ ጋር እንደደርስ ላደረክልኝ እግዚአብሔር ከቀብሩ ስነ ስርዓት ጀምሮ ያደረከው ወንድም እንደሆነ አውቃለሁ፣ ወንድማቸው እንደሆንክ ለወንድሞቼ አውቃለሁ። ግን ማን ወንድም እንደዚህ ያደርጋል? እግዚአብሔር አምላክ ውለታህን ይክፈለው፣ ውለታህን ይክፈለው። በጣም ነው የማመሰግነው። አለምዬን ደግሞ በሩቁ ነው የማውቃት። አረጌ ቤተሰባችን፣ እሷ ግን ስትመጣ ያዩ መሀላችን እንዳለ ነው። እንዳትነኩበት ያዩ ያወድም ግጥሙ ሲነኩበት እንዳትነኩበት ስትል ኦኬ ያዩ መሀላችን እሷን ነው ዲዮከሎላለሁ። እና አለምዬ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርሽ። ጸግዬ አስርቱ ትእዛዛት ላንተ ከኢንተርቪው በኋላ ነግሮ ብሔራዊ ቲያትር እንደዛ እያለቀስክ እኛንም አላሰብክም። ሌላም ሰው እንዲያግዝ እኮ አልፈለግም። አደራ ነው ወጣዋለሁ ሄድን አልክ። እኛ እናግዝ ብለን ተሰባሰብን። እግዚአብሔር የፈቀደልን ነው። ግን ቢሆንም እኔ በጣም አመሰግናለሁ። እግዚአብሔር ውለታን ይክፈል፣ እግዚአብሔር ውለታን ይክፈል። አብርሽዬ፣ አብርሽ በጣም ከድሮም ጀምሮ ከአብርሽ ጋር በጣም እንግባባለን። በጣም ወደዋለሁ፣ በጣም አከብረዋለሁ። ግን እንዴት እንደሆነ ለያዩ አንድ ቀን ሲጨንቀው እንደዚህ አለ። ግን ለመታወቅ መሞት ነበረበት አለ በንዴት ቅልቅል። እና እያንዳንዱ የሚያደርጉት ነገር እኔ ቁጭ ብዬ እያለቀስኩ እየተከዝኩ እነሱ ስራውን ሌሊትና ቀን ከሁለት ወር ተኩል በላይ እንደዚህ አድርገው አብርሽ አሁን እኔ ቃል የለኝም። አሁንም እግዚአብሔር ነው ውለታችሁን የሚመልሰው ብያለሁ። ውለታችሁን እግዚአብሔር ይመልሰው። ሸዋንደዬ፣ ሸዊ ወንድሜ፣ ታናሽ ወንድሜ እንደሆንክ አውቃለሁ። ግን እንደዚህ መሽቆጥቆጥ እንደዚህ ገና ቃሌ ሲወጣ አንቺ ተይው ተኝ እያልክ ይሆንክልኝ እኔም አልመልሰው እግዚአብሔር ይመልሰው የእናንተን ውለታና ይሄ ትልቅ አርያ ነው። ያዩ ከአምላኩ ጋር ተገናኝቶ ተነጋግሮ ከ21 ዓመት በፊት ይህንን ሰጥተሃል፣ 10ቱ ትእዛዛት ብለህ ሰርተሃል። ግን አሁን ግን ልጄ ወደ እኔ ልጠራ ስለሆነ ህዝቤ ህጌን እንዲያከብርልኝ እንደገና አሳስብ። ለእነሱ ትተው ይሄዳል፣ እነሱ አስፈጸሙት። አሁንም 10ቱ ትእዛዛት ሲለቀቅ የወንድሜ ቃል እንዲፈጸምለት የምትችሉ የፋሲካ ጾም እስኪያልቅ ድረስ ሪንግቶናችሁ አድርጋችሁ እንድትተባበሩን፣ እዚህ የተገኛችሁ የሚዲያ ሰዎች፣ የሚዲያ ተቋማት፣ ፕሮግራም ሰሪዎች ያዩን ተርኩት፣ ያዩን ፕሮግራም ስሩ። ያዩ የሚተነተን ብዙ ነገር አለው። ወንድሜ አጠገቤ ቁጭ ብሎ ሳላቀው ብዙ ነገር ነበረ፣ ግን ሄዷል።
እኔ ግን አብሮኝ ነው ልቀን ያለው ሌሊትና ቀን አብረን እሺ ያዩ እንደተያዝነን እሺ አልተላቀቅንምና ነፍስም በመንግስተ ሰማያት በገነት ያኖርልኝ። አመሰግናለሁ። ያዩ በ1976 ዓመተ ምህረት ለአስቴር አወቀ ከሰራቸው ግጥሞች መካከል የአንዲቷን ዘፈን አንዲት ስንኝ ለምዘዝ። አርብ ላይ ብንውል ሳንተያይ ቅዳሜ ተኛሁኝ ታመሜ ነበር ያለው። አዎ አርብ ላይ ከያዩ ጋር ሳንተያይ ብለን እነሆ ለዘላለም ተለያየን። የግጥም ደራሲ ፕሮዲውሰርና ፕሮሞተር ያየ ይራድ አላምረው ለሰጠህን ነገር ሁሉ እጅግ አድርገን እናመሰግናለን። የተራ ጉዳይ ነው። ሁላችንም አንተ ወዳለህበት እንመጣለን። ነፍስህ በሰላም ተረፍ ወንድማችን። ስለነበረን ሰዓትና ጊዜ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ብዙ ተብሏል፣ ብዙ ተነግሯል። የሁሉ የተነገረው ቃል ግን በሰዎች ሐሳብ ውስጥ እንደ ሰውኛው ፈቃድ እኛ እናውቀዋለን፣ እንደርስበታለን፣ እንረዳዋለን ከምንለው ሚስጥርና ጥበብ ዕውቀት በላይ የሆነው የእግዚአብሔር መለኮታዊ አሰራር የተገለጸበት ድንቅ ሰው፣ መልካም ሰው፣ የፍቅር ሰው ጥበቡን በስጋዊ ዕውቀት ብቻ ያልገለጸ በመንፈሳዊነቱ ገልጾ የሄደ እግዚአብሔር ለዚህ ክብር ያበቃው በመሆኑ ክብር ምስጋና ለአምላካችን ይሁን። ነፍሱን በአጸደ ገነት ያሳርፍልን። አሁን እታችን ስትናገር እንደሰማነው ከዚሁ ከእግዚአብሔር ሐሳብ ጋር አንድ ጥቅስ ብቻ አነብና ወደ ጸሎቱ ነው የምንሄደው። በዚህ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ አንድ ነገር አለ። ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ ይላል። አስተውሉ። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ቅዱስ ጳውሎስ ለመንፈስ ቅዱስ ለእምነት ልጁ ለጢሞቴዎስ ነው የላከው። ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት አለ ቀድሞ በአያትህ እሞሄ ቅድም ሲነሱ ነበር። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በወንቄ የነበረባቸው ይላል። ወንድማችን ወልደ ሰማያት ያዩ እንግዲህ እንደምንረዳው ከአያቱ እግር ስር ቁጭ ብሎ ጸሎተ ማርያም ሲያደርሱ እግዚኦ ማረነ ሲሉ ኪርያላይሶ ሲሉ ስለ ሕዝባቸው ስለ ራሳቸው ይጸልዩ እሱ ይደርስ ነበር ባይምሮ። በአያትህ በሎይድ በእናትህም በወንቄ የነበረባቸው እንዳለው ቅዱስ ጳውሎስ ወንድማችንም ወልደ ሰማያት እንዲሁ ነበረ። በመጨረሻም በአንተም ደግሞ እንዳለ ተረድቻለሁ ነው ያለው። ስለዚህ የእናቱንም የአባቱንም የአያቱንም እንዲሁ ብቻ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነውን ጉዳይ ሳይሆን ገብቶትና ተረድቶት የሚኖርበትን ክርስትና በተግባር የገለጸው ወልደ ሰማያት ዛሬ ነፍሱ በአጸደ ገነት ታርፋለች። ማን ይፈቅዳል? እግዚአብሔር እንደፈቀደ። ሁላችንም ለጸሎት እንነሳ። ስለነበረን ሰዓትና ጊዜ የረዳን የመከረን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። አቤቱ ጌታ ሆይ በዚህ መንገድ ያከበርካትና በዚህ መንገድ ወደ ፈቅደህ ወዳጅህን ከዓለሙ ከንቱ አሰራር ሰውረህ ከውዳሴ ከንቱ እንዳይጠለፍ በሰዎች ታይታ ውስጥ እንዳይገባ ራሱን ሰውሮ እንዲኖርና በመጨረሻም ላንተ እንዳዘጋጀኸው በዚህ መንገድ ደግሞ ያንተነትህን
ሚስጥር ተረድቶ ያንተ መሆኑን ደግሞ በዚህ መንገድ እንዲገልጽ እንዳደረከው ዛሬ ማንምና ማን ልቦና ውስጥ የሌለውን 10ቱ ትእዛዛት ኦሪት ወይንም ቃላት ኦሪትን በዚህ መንገድ በዝማሬ በውዳሴ በአኮቴት እንዲደርስና መጨረሻውም ደግሞ የሰው ልጅ ፍጻሜው እንደ ክርስትና ከሚያልፈው ወደማያልፈው ዓለም ስንሄድ እዚያ የሚጠብቀን እንደ እግዚአብሔር ፈቃድ በሕጉ በሥርዓቱ በትእዛዙ ተጠብቀን በንስሐ ሕይወት ውስጥ ሆነን እግዚአብሔር ደስ የሚሰኝበትን ስራ ሰርተን ለእግዚአብሔር በሚመች ማንነት ራሳችንን ካዘጋጀን የሚጠብቀን አዲስ ቅኔ አዲስ ውዳሴ አዲስ ዝማሬ ነውና ይሄንን ነው እንግዲህ አድርጎ የሄደው ወንድማችንን ዛሬም ከሚዘምሩት ከውዳሴ ከአኮቴት ከማይለዩት ከቅዱሳኑ አጠገብ ነፍሱን እንድታሳርፍልን እንለምናለን። ለዚህ ቤተሰብ ያንተ የሆነውን መጽናናት ሁሉ ስጠልን። በምንሰማው ቃል ውስጥ ደግሞ ሁላችንም የምንለወጥ አድርገን ከእንዲህ አይነቱ መለያየት ሐሳብ ውስጥ እንድንወጣ ሕግን ትእዛዝን ጠብቀን እንድንኖር በዚህ መንገድ ይሄን የሰራውን ወንድማችንን በአጸደ ነፍሱን ዛሬ በገነት ኋላ በክብር በመንግሥተ ሰማያት እንድታሳርፍ ለቤተሰቡ መጽናናትን እንድትሰጥ በዚህ አገልግሎት ላይ ከጉልበታቸው ከሐሳባቸው ከገንዘባቸው ካላቸው ነገር ሁሉ የሰጡትን አንተ በሰፊ ዘመንና በረጅም ወራት እድሜ በጤና እንድጠብቃቸው እንለምናለን። ስላደረክልን እያደረክልን ስላለው ልታደርግልን ባለው ነገር ሁሉ የታመንክ አንተ ነህና በእውነት ስለ እናትህ ስለ ድንግል ማርያም ስለ ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት ትምረን ዘንድ ቅዱስ ስምን እንዲያን እየጠራ እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ረዳታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታ ሆይ ስለ ቀደመ ኃጢአትና በደላችንን እንዳታስብብን ፈቃድ ይሁንልን። ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ስናውቅ በድፍረት ሳናውቅ በስተት መንፈስ ቅዱስ ያወቀውን ሰይጣን የደበቀውን ከዚህ እስከ ሰዓት ድረስ የሰራነውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። በዚህ አገልግሎት የሳተፋችሁትን እግዚአብሔር ብድራታችሁን በበጎ ይመልስላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ይቆየን። ያየራድ አላምረው ያዩ እጅግ በጣም ተወዳጅ የግጥም ደራሲ ፕሮዲውሰር ነው። በወዳጅ ጓደኞቹ በአድናቂዎቹ ዛሬ እንግዲህ ሲዘከሩላል። እጅግ በጣም የዋህ ደግ ነው ይሉታል። እንግዲህ የተለያዩ ወዳጅ ጓደኞቹ ስለሱ ሲናገሩ እሱ በጭራሽ ቃለ መጠይቅ አይወድም ይላሉ። ሌሎችን ግን ቃለ መጠይቅ እያስደረገ ወደ ካሜራው ወደ መድረኩ እያስወጣ ብዙዎችን ታዋቂና ዝነኞች አዋቂዎች ጭምር አድርጓል። ብዙዎች ባለውለታችን ነው ይሉታል ያዩን። ከመድረክ እንደሰማችሁት የተለያዩ የሙያ ጓደኞቹ እጅግ በጣም አመለሸጋ ውቡ አላምረው እጅግ በጣም ቆንጆ አድርገው ሲያሞጋግሱት እንሰማለን። ዛሬ እንግዲህ ያዩ በእንደዚህ አይነት መንገድ ተነስቷል፣ ተሞግሷል። እኛም እንግዲህ ልንል የምንችለው ነገር ነፍስ ይማር። ስራዎቹ እንግዲህ ከሱ በላይ ሆነው ሁሌም ቢሆን የሚታወሱ ይሆናል። መልካም ጊዜ ይሆንላችሁ። መልካም ቀን